በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዘ አአምን ወእትመሐፀን እክህደከ ሰይጣን በቅድመ ዛቲ እምየ ቅድስት ቤተ ክርስቲያን እንተ ይእቲ ስምዐ ማርያም ጽዮን ለዓለም ዓለም። ለቅዱስ ኤፍሬም አእምሮውን ጥበቡን ምስጢሩን የገለጸች እመቤታችን ለሊቀ ጉባኤ ጌታውን ደንጸም አእምሮውን ጥበቡን ምስጢሩን እንድትገልጽላቸው ለእኛም አስተዋይ ልቡናንና ሰሚ ጆሮን እንድትሰጠን አቡነ ዘበሰማያት ውዳሴያ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ። ይህንን መጽሐፍ ቅዱስ ኤፍሬም ደርሶታል፣ ተናግሮታል። ሶርያዊ በሀገሩ ለባሃዊ በግብሩ ያሰኘዋል። ጥንተ ነገሩ እንደምንድነው ቢሉ ቅዱስ ኤፍሬም የያዕቆብ ዘንጽቢን ደቀ መዝሙር ነው። ያዕቆብ ዘንጽቢን ቁጥሩ ከ3 ምዕት ነው። ለአውግዞተ አርዮስ ሲሄድ አስከትሎት ሄዷል። ሄደው አርዮስን አውግዘው ለይተው ሃይማኖትን መልሰው ተመልሰው ካደሩበት ቦታ ቅዱስ ኤፍሬም ራእይ ያያል። አንደ ብርሃን ተተክሎ ከምድር እስከ ጠፈር ደርሶ ብርሃኑ በዓለሙ መልቶ አይቷል። ራእዩን የገለጽክልኝ አምላክ ደገኛውን ምስጢር ግለጥልኝ ብሎ ወደ እግዚአብሔር ቢያመለክት ከእግዚአብሔር የታዘዘ መልአክ መጥቶ በእንዲህ ያለ አርአያ ያየኸው ባስልዮስ ዘቂሳርያ ነው አለው። አንድ ጽኑ ነው። ቅዱስ ባስልዮስም በትምህርቱ የምእመናንን ልቡና ያጸናልና፣ አንድ ብሩህ ነው። እሱም የደቀ መዛሙርቱን ልቡና ብሩህ ያደርጋልና። ቅዱስ ባስልዮስ ቁጥሩ ከ3 ምዕት ነው። ለአውግዞተ አርዮስ የቀረበት ምክንያት አልታወቀም። በርህቀተ ሀገርም ቢሉ በደዌ በእርጅና ምክንያትም ቢሉ ደርሶ ተመልሷልም ቢሉ አልታወቀም። ቅዱስ ኤፍሬምም ወዲያው ራእዩን ሄጄ ልረዳው አላለም። እንኳን መምህሩን ማናቸውንም ቢሆን ካወጡበት ቦታ መልሶ ሳያደርሱ ትቶ መሄድ ሥርዓት አይደለምና መምህሩን መልሶ ከቦታው አድርሶ ስለ 3 ነገር ይሄዳል። መጀመሪያ በእንዲህ ያለ አርአያ ያየሁት መንፈሳዊ ወይስ ሥጋዊ ይሆን ሲል፣ ሁለተኛ ከእንዲህ ያለ ሰው ጋር ቢጨዋወቱ መንፈሳዊ ነገር ይገኛል ሲል፣ ሶስተኛ በጆሮ የሰሙትን በአይን አይቶ መረዳት ይገባል ሲል፣ በሄደም ጊዜ እንዳየው ሆኖ አላገኘውም። ቅዱስ ባስልዮስ ኩፌት ደፍቶ ኩፋር ጠምጥሞ ካባ ለዕንቃ ለብሶ ወርቀ ዘቦ ግምጃ ደርቦ መያዣው የወርቅ መነሳንስ አስይዞ የወርቅ ወንጌል በወርቅ አትሮንስ አዘርግቶ ሕዝቡን ሰብስቦ ጉባኤ አስፍቶ ሲያስተምር አገኘው። ወተዓዘቦ ልቡ ለኤፍሬም ከመ ሥጋዊ ውእቱ ይላል። እኔ ያየሁት መንፈሳዊ መስሎኝ ነበር እንጂ ለካስ ሥጋዊ ኖሯል። እስመ ጥበባት ይትከሰታ ለትሑታን ወአኮ ለእቡያን እንዲህ እነሱንም ወይሬስዩ ነፍስቶሙ ከመ እንተ ሀለፈት ይላቸዋል። እስመ ውስተ ምይንት ነፍስ ይተሐድር ጥበብ ይላል። በእንዲህ ያለ ሰው ላይ እንዴት ጸጋ እግዚአብሔር ታድርበታለ? ወይስ ለመንፈስ ቅዱስ 2 ግብር አለው እያለ ይህንን ሲያወጣ ሲያወርድ 5 ነገር አይቶ ይረዳል። መጀመሪያ መንፈስ ቅዱስ በአምሳለ ርግብ ወርዶ በራሱ ላይ ሲቀመጥበት ያያል። ሁለተኛ ከአንደበቱ የወጣ ነጸብራቅ እሳት ሕዝቡን ሲዋሃዳቸው ይመለከታል። ይህ ትምህርቱ ነው። ሶስተኛ ከሐዋስያን ከልብሱ ላይ እናርፋለን እያሉ ብር ትር በማለት ከእሳት እንደገባ ጅማት ርር ኩምትር ብለው እንደ ቆሎ ሲረግፉ ያያቸዋል። በዚህም የተቃወሙት ብዙ ናቸው። እንዴት ፍጡር ፈጣሪ መስል እንደ እሳት ያቃጥላል ብለው፣ ለሱ ግን አልፈረሰበትም፣ ለከዊነ እሳት በቅቶ ነበርና። አራተኛ ከማይዝነ ቤተ መቅደስ ቆሞላችኋል፣ ኤፍሬም ሶርያዊ ኤፍሬም ለባሃዊ ብላችሁ ጠርታችሁ አምጡልኝ ብሎ አስጠርቶ አስወሰደው። ቅዱስ ኤፍሬምም እጹብ እጹብ እያለ እያደነቀ ይሄዳል። እንዴት ስሜን ያውቅ በስሜ ግብሬን ያውቅ በግብሬ ሀገሬን ያውቅ በሀገሬ ያስጠራኝ እያለ በሄደም ጊዜ 1 ሰዓት ባስተርጓሚ ሲጨዋወቱ ቆይተዋል። ነገሩ ባይረዳለት አባቴ እንደዚህ ሆኖ ነገሩ አልተረዳልኝም፣ ያንተ ቋንቋ ለኔ የኔ ቋንቋ ላንተ እንዲገለጥልን ወደ እግዚአብሔር አመልክት አለው። ወደ እግዚአብሔር ቢያመለክት የቅዱስ ባስልዮስ ቋንቋ ጽር ነው ለቅዱስ ኤፍሬም፣ የቅዱስ ኤፍሬም ቋንቋ ሱርስት ነው ለቅዱስ ባስልዮስ ተገልጦላቸው በደገኛው ቃል በቃል ተጨዋውተዋል፣ ተነጋግረዋል። ከዚህ በኋላ አባቴ እንግዲህ ወዲህ ልሂድ አሰናብተኝ አለው። መንፈስ ቅዱስ አነሳስቶ ያመጣ ከዚህ ልትኖር ነው እንጂ ልትሄድ ነው፣ ዕጣ ክፍል ከዚህ ነውና አትሄድም
ብሎ ሕዝባዊ ነው ቢሉ ዲቁና፣ ዲያቆን ነው ቢሉ ቅስና ሾሞ በሀገረ ስብከቱ አኑሮታል። ቅዱስ ባስልዮስ ካባ ላንቃ ወርቀ ዘቦ ግምጃ ደርቦ መታየቱ ለአክብሮተ ወንጌል ነው እንጂ እሱስ በውስጥ የለበሳት የምትኮሰኩስ የማጠላቂ ናት። ዛሬ አባቶቻችን ካህናት ለአክብሮተ ሥጋ ወደሙ ካባ ላንቃ ለብሰው የወርቅ መስቀል የወርቅ ጽና ይዘው ወደ ቤተ እግዚአብሔር እንደሚገቡ፣ አምስተኛ ወነበረት አሐቲ ብእሲ ዘማእዝማደ ነገሥት በብዙ ኃጢአታ ይላል። ከአዝማደ ነገሥት ወገን የምትሆን ኃጢአቷ የበዛ አንድ ሴት ነበረች። የዕለት ኃጢአቷን እየጻፈች ታኖረው ነበር። ስለምን ቢሉ ተዘንግቶ ይቀርብኛል ብላ፣ አንድም ለመናገር ፈርታ አፍራ፣ ከብዛቱ የተነሳ ስንክሳር አከለ። ያንን እንደታጠፈ ወስዳ ቅዱስ ባስልዮስን አባቴ በዚህ ያለው ኃጢአትሽ ይፋቅልኝ በለኝ አለችው። ይፋቅልሽ አላት። ተፍቆላታል። ገልጣ ብታይ አንዲት ኃጢአቷ ቀርታ አገኘች። ዘጽት ለነቢዩ ለነገር ይላታል። ይልቁንስ ሳስባት የምታስጨንቀኝ ልናገራት ስል የምታሳፍረኝ ሁልጊዜ እረፍት የምትነሳኝ ይህች ከባዱ ኃጢአቴ እንደምን ትሁን አለችው። ይህስ ለልጄ ለቅዱስ ኤፍሬም ነው እንጂ ለእኔ አይቻለኝም አላት። አሁን እንዲህ ማለቱ ለሱ የማይሆንለት ሆኖ አይደለም። ቅዱሳን የራሳቸው ክብር ከሚገለጥ የወንድማቸው ክብር ቢገለጥ፣ ራሳቸው ከሚከብሩ ወንድማቸው ቢከብር ይወዳሉና፣ አንድም ስትሄድና ስትመለስ ድካም ያለበት መንገድ ነውና በፈሊጥ በብልሃት ቀኑና ለመስጠት ነው። እሷም ሄዳ ቅዱስ ኤፍሬምን አባቴ ከቅዱስ ባስልዮስ ዘንድ ተልኬ መጥቻለሁ፣ እባክህ በዚህ ያለው ኃጢአትሽ ይፋቅልኝ በለኝ አለችው። አይ አባቴ ትሕትና ልማዱ ነውና እንዲህ አለሽ እንጂ ለሱ ለሊቀ ካህናቱ ያልሆነለት ለእኔ እንዴት ይሆንልኛል? አይሆንልኝም አላት። አሁን ለቅዱስ ኤፍሬም የማይሆንለት ሆኖ አይደለም። ቅዱሳን የራሳቸው ክብር ከሚገለጥ ወንድማቸው ክብር ቢገለጥ፣ ራሳቸው ከሚከብሩ ወንድማቸው ቢከብር ይወዳሉና፣ ልጄ ተመልሰሽ ሂጂ፣ ነገር ግን በሄድሽ ጊዜ እንደቀደመው በሕይወተ ሥጋ ሆኖ አታገኙም። ሞቶ ካህናት ባጎበር አድርገው ወደ ቤተ እግዚአብሔር ይዘው ሲሄዱ ታገኛለሽ። ሳትጠራጠሪ ከበርኑ ላይ ከአስከሬኑ ላይ ጣዩ ይፋቅልሻል ብሎ መክሮ ሰደዳት። ብትሄድ እውነትም እንዳላት ሞቶ ካህናት ባጎበር አድርገው ወደ ቤተ እግዚአብሔር ይዘው ሲሄዱ አገኘች። በሕይወትከ መምህሬ አንተ ወድኅረ ሞትከ መምህሬ አንተ ሥራ ኃጢአታ ለዓመትከ፣ በሕይወተ ሥጋም በሕይወተ ነፍስም መምህሬ ንስሐ አባቴ አንተ ነህና ብላ ሳትጠራጠር ከበርኑ ላይ ብትጥለው ተፍቆላታል። ደምሰሰ በሕይወቱ ዘኃጣውአ መጽሐፈ ወድኅረ ሞቱሰ አሐደ ዘተርፈ እንዳለ ደራሲ። ይህም የካህናትን ክብር ስልጣነ ክህነት ያጠይቃል። ካህናት በሕይወተ ሥጋ ሳሉ ከሞቱም በኋላ ኃጢአት እንደሚያስተሰርዩ ለማጠየቅ ከስምዖን ዘአምድ ጋራ ከያዕቆብ ዘንጺን ቤት በአንድ ሲማሩ አድገዋል። ከተለያዩ ዘመኑ ብዙ ነው። ተሾሟልና ሊጠይቀው ሄደ። ይሄድ ሰላም ለኪ ኦ እግዝእቴ ቅድስት ድንግል እያለ ሲያስተምር አገኘው። ሰላም ለኪ ኦ ቅድስት ድንግል ነው እንጂ እግዝእቴን ከወዴት አገኘኸው አለው። ምን ነው መምህራችን ነግሮን አለው። አይ መምህራችንስ አልነገረንም ከሞተ ብለህ ነው እንጂ አለው። ይመስክራ ይመስክር ብለው ሄደው ከመቃብሩ ዘንድ አባታችን መስክርልን አሉት። 10 ጣቶቹ እንደ ፋና እያበሩ አፈፍ ብሎ ተነስቶ በሕይወቴ እብለኪ ሰላም ለኪ ኦ ቅድስት ድንግል ከመ ስምዖን ዘአምድ ወድኅረ ሞቴ ኩሎሙ ኅዋሳቴ ወአዕጽምቴ ይወድሱኪ ወይብሉኪ ሰላም ለኪ ኦ እግዝእቴ ቅድስት ድንግል ከመ ኤፍሬም ወልዴ ብሎ መስክሮላቸዋል። ይኸውም የቅዱስ ኤፍሬምን ክብር ያጠይቃል። ቅዱስ ኤፍሬም በሕይወተ ሥጋ ሳለ መምህሩ ቅዱስ ባስልዮስ በአጸደ ነፍስ ሆኖ የሚያመሰግነው ምስጋና ተገልጦለት መናገር እጅግ ደግነት ነውና ሶርያዊ በሀገሩ ያሰኘው እስከዚህ ድረስ ነው። ለባዊ በግብሩ ያሰኘው እንደምንድን ነው ቢሉ ሞብርሌ፣ መርጠም፣ ብርጭቆ፣ ኩል፣ ካቦ እየሰራ ያን እየሸጠ የዕለት ምግቡን እያስቀረ ለነዳያን ይመጸውተው ነበረ። ሲመጸውተው በጻድቃን በሰማዕታት በመላእክት ስም አይመጸውተው፣ በእመቤታችን ስም ብቻ ይመጸውተው ነበረ። ምን ነው ጻድቃን ሰማዕታት መላእክትን ንቋቸው ነውን ቢሉ ንቋቸው አይደለም፣ የእመቤታችን ፍቅር አላዳርስ ብሎት ነው እንጂ። ከፍቅሩ ጽናት የተነሳ ከሉቃስ ወንጌል ወበሳድስን ጸሎተ እግዝእትነ ማርያምን አውጥቶ በዕድሜዋ ልክ 64 ጊዜ ይጸልየው ነበረ። ምን ነው የእመቤቴ ምስጋና እንደ ሰማይ ኮከብ እንደ ባህር አሸዋ በስቶልኝ፣ እንደ ምግብ ተመግቤው፣ እንደ ውሃ ጠጥቼው፣ እንደ መጎናጸፊያ ተጎናጽፌው እያለ ሲመኝ ይኖር ነበረ። መንፈስ ቅዱስን የተመኙትን መግለጽ ልማዱ ነውና መንፈስ ቅዱስ ገልጦለት 1000 ድርሰት አድርሷል።
አሐዝ እግዚኦ መዋግደ ጸጋከ እስከ ማለት ደርሷል። ዕለቱ ሰኑይ ነው። ጊዜው ነግህ ነው። የቀደመ ተግባሩን ጨርሶ ከመካነ ግብሩ ተቀምጦ ሳለ እመቤታችን ትመጣለች። አስቀድሞ የብርሃን ድንኳን ይተከላል፣ የብርሃን ድባብ ይዘረጋል፣ የብርሃን መጋረጃ ይጋረዳል፣ የብርሃን ዙፋን ይነጠፋል። ከዚያ ላይ ሆና ሰላም ለከ ፍቁሬ ኤፍሬም ትለዋለች። እሱም ታጥቆ እጅ ነስቶ ይቆማል። ወድሰኒ ትለዋለች። በይነምን ትእክል ወድሶተኪ ዘይክሉ ሰማያውያን ወምድራውያን እመቤቴ። ሰማያውያን መላእክት፣ ምድራውያን ጻድቃን፣ ሰማዕታት፣ ነቢያት፣ ሐዋርያት አንቺን ማመስገን የማይቻላቸው እኔ ደካማው አንቺን ማመስገን እንደምን ይቻለኛል ላላት በከመ አለብዎከ ከመንፈስ ቅዱስ ተናገር፣ መንፈስ ቅዱስ እንደገለጠልህ እንዳናገረ መጠን ተናገር አለችው። በተረቱበት ይረቱበት እንዲሉ መልአኩ ቅዱስ ገብርኤል ትጸንሲ ባላት ጊዜ እፎኑ ይከውነኒ ዝንቱ ይህ እንደምን ይሆንልኛል ብትለው መንፈስ ቅዱስ ይመጽእ ላዕሌኪ መንፈስ ቅዱስ ያድርብሻል ብሎ ረቷት ነበርና እሷ በተረታችበት ቅዱስ ኤፍሬምን ረታች። እሱም ባርክኒ ይላታል። በረከተ ወልዴ ወአቡ ወመንፈስ ቅዱስ ይድር በላዕሌከ ትለዋለች። ተባርኮ ምስጋናዋን ይጀምራል። ሲያመሰግናት ብልህ ደቀ መዝሙር ቅኔ አስቦ እንደሚቀኝ ድርሰት ደርሶ እንደሚጽፍ አይደለም። ብልህ ደቀ መዝሙር ከመምህሩ የተማረውን ቀለም ከመምህሩ ፊት ሰተት አድርጎ በቃሉ እንደሚያደርሰው እሷም ሰተት አድርጋ አስደርሰዋለች። ስታስደርሰው በሰባቱ ዕለታት እየከፈለች አስደርሰዋለች። ስለምን ቢሉ እመቤታችን በሰባቱ ዕለታት መመስገን ፈቃዷ ነውና፣ አንድም በሰባቱ ዕለታት ትመሰላለችና፣ ሰባቱ ዕለታት ምሳሌዎቿ ናቸውና በዕለተ እሑድ ትመሰላለች። በዕለተ እሑድ 10 ፍጥረታት የሚሆኑ 4 ባህርያት ተገኝተዋል። ከእመቤታችንም ለዘኮነ ምክንያተ ሕይወት በህላይሁ የሚባል የፍጥረታት ጌታ ተገኝቷልና በዕለተ ሰኑይ ትመሰላለች። በዕለተ ሰኑይ ከዚህ እስከ ብሩህ ሰማይ ድረስ ውሃ መልቶት ይዞት ነበር። ያንን ከሶስት ከፍሎታል። አንዱን እጅ ለይትጋባ ማይ ውስተ ምዕላዲሁ ብሎ በዙሪያው ወስኖታል። ውቅያኖስ ይባላል። አንዱን እጅ ባለው አጥንቶ የብርሃናት መመላለሻ አድርጎታል። ጠፈር ይባላል። አንዱን እጅ ከላይ ወስኖታል። ይኸውም ብፅዕት ውሃ ነው። ፋኖስ ይባላል። ይህ ምሳሌ ነው። ጠፈር የእመቤታችን ምሳሌ፣ ብርሃን የጌታ ይህማ በጠፈር ተመሰለች እንጂ መች በዕለት ተመሰለች ብሎ ዕለት የእመቤታችን ጠፈር ከእመቤታችን የነሳው ሥጋ ምሳሌ፣ ብርሃን አይለወጥም የጌታ ምሳሌ። በዕለተ ሰሉስ ትመሰላለች። በዕለተ ሰሉስ ለታውቁል ምድር ኩሎ ሐመልማለ ዘር ዘይዘራ በበጊዜው ወበአጓዱ ባለ ጊዜ የሥጋውያን ምግብ የሚሆኑ በማጭድ የሚታጨዱ አዝርዕት፣ በጥፍር የሚለቀሙ አትክልት፣ በምሳር የሚቆረጡ እጽዋት ተገኝተዋል። ከእመቤታችንም የመንፈሳውያን ምግብ የሚሆን ፍሬ ሕይወት ጌታ ክርስቶስ ተገኝቷልና በዕለተ ረቡዕ ትመሰላለች። በዕለተ ረቡዕ ለያብሩ ብርሃናት አበይት በገጸ ሰማይ ባለ ጊዜ የሥጋውያን ምግብ የሚሆኑ ፀሐይ፣ ጨረቃ፣ ከዋክብት ተገኝተዋል። ከእመቤታችንም የመንፈሳውያን ምግብ የሚሆን ጠፈር ደፈር የማይከለክለው ሕልፈት ውላጤ የማይስማማው ጉም ደመና የማይጋርደው ፀሐየ ጽድቅ ኢየሱስ ክርስቶስ ተገኝቷልና በዕለተ ሐሙስ ትመሰላለች። በዕለተ ሐሙስ ለታውጥ ባሕር ኩሎ ዘመድ አሳት ወኩሎ ታዋስያን ዘቦ ላዕሌሁ መንፈሰ ሕይወት ባለ ጊዜ በልብ የሚሳቡ በእግር የሚሽከረከሩ በክርፍ የሚበሩ በደመ ነፍስ ሕያዋን ሆነው ጸንተው የሚኖሩ 3 አስራው ፍጥረታት ተገኝተዋል። ከነዚህም ዕለቱን ወጥተው በረው የሄዱ አሉ፣ ከዚያውም የቀሩ አሉ። ዕለቱን ወጥተው በረው የሄዱ የኢጥሙቃን ያላመኑ የአረማውያን ምሳሌ፣ ከዚያው ከባህር ውስጥ የቀሩት የጥሙቃን ያመኑ የምእመናን ምሳሌ። አንድም ወጥተው በረው የሄዱ ፍርግዎ ምንንወ ለዘዓለም ብለው ዳዋ ጥሰው ጤዛ ልሰው ድንጋይ ተንተርሰው ግርማ ሌሊቱን ጸባጋኑን ታግሰው በጾም በጸሎት ተጠምደው የሚኖሩ የመናንያን ምሳሌ። ከዚያው ከባህር ውስጥ የቀሩት ሃይማኖት ተምረው ምግባር ሰርተው አስራት በኩራቱን አውጥተው በሕገ እግዚአብሔር ጸንተው የሚኖሩ የምእመናን ምሳሌ። ባህሩ የማይገቦ ምሳሌ ነው። አንድም ዕለቱን ወጥተው በረው የሄዱ ተመስጦ ጸጋ ያላቸው የሰማዕታት ምሳሌ፣ በልብ የሚሳቡ የሰብአ ዓለም፣ በእግር የሚሽከረከሩ ከገድል ወደ ገድል ከትሩፋት ወደ ትሩፋት የሚሉ የባህታውያን ምሳሌ። ዕለት የእመቤታችን ምሳሌ፣ ባህር የጥምቀት ምሳሌ ነው።
በዕለተ ዓርብ ትመሰላለች። በዕለተ ዓርብ ሥላሴ ንግበር ሰብአ በአርአያነ ወበአምሳሊነ ባሉ ጊዜ ቀዳማዊ አዳም ከእህቱ ምጥ ተገኝቷል። ከእመቤታችንም ዳግማዊ አዳም የሚባል ጌታ በእህቱም ድንግልና ተገኝቷልና በዕለተ ቀዳሚት ትመሰላለች። በዕለተ ቀዳሚት ወአመሳቢት ዕለት አይረፈ እግዚእነም ኩሉ ግብሩ እንዲል ያቺ የሥጋውያን ሁሉ ማረፊያ እንደሆነች ከእመቤታችንም የመንፈሳውያን ሁሉ ማረፊያ የሚሆን ጌታ ተገኝቷልና ይውዳሴ ማርያም ምስጢር እንጂ ዘይቤ አይጠነቅቅም። እስመን ከመን ሶበን እንዘን እመን ድህረን እየሰጡ ያስተረጉማል። ውዳሴ ዘሰኑ ውዳሴ በሰኑ ውዳሴ ያለ እግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ ቢል አንድ ነው፣ ቃለ ጸሐፊ ነው። እሱ ግን ነገሩን ፈቀደ ጊዜ ብሎ ያመጣዋል። ሰኑ ያለ የፍጥረት ሁለተኛ የምስጋና መጀመሪያ ቀን ሲል ነው። በዕለተ ሰኑ የሚነበብ የሚተረጎም የሚጸለይ የእመቤታችን ምስጋና ይህ ነው። ፈቀደ እግዚእ አግዞ ለአዳም 5500 ዘመን ወደ ሲኦል ተግዞ በግብርናተ ዲያብሎስ ተይዞ ይኖር የነበረ አዳምን ነፃ ሊያወጣው ወደደ። ምን ነው አመስግነኝ ብትለው ወደ ጌታ ሄደ ቢሉ መክበሩ አትሻ። ከዚያ ቅዱስ ሉቃስን ታኦፊላ መኮንነ እስክንድሪያ ይለዋል። በሱ ስብከት ያመነ ነው። የሐዋርያትን ሥራ ጻፍልኝ ቢለው መክበሪያቸውን ሲሻ እንጊዜ እርገቱ ለእግዚእነ ኢየሱስ ክርስቶስ ዘአሐዘ ይግበር ወይምሃር ብሎ ከክርስቶስ እርገት ጀምሮ እንደጻፈለ ጌታንስ ይሁን አዳምን ታዲያ ስለምን አነሳው ቢሉ ነገር ከስሩ ውሃ ቀጥሩ እንዲሉ ከስር ተርኮ ለመንገር አንድም አስከትላው መታ ነበርና ቢያየው አነሳው። ሕዙነ ወትኩዘ ልብ ሕዙነ ልብ ወትኩዝ ነው። እንዲህ አለ ቅጽል ለመጽሐፍ ልማር ነው። ስመ ወግብረ ወልድ ሰሚያጠ ወተውላጠ ህላውያት ጽጌያተ ወፍሬያተ ትሩፋት እንዳለው ያለ 5500 ዘመን አዝኖ ተክዞ ቆዝሞ ይኖር የነበረ አዳምን ነፃ ሊያወጣው ወደደ። አዳምን የቤተ ፈት ሐዘን አላገኘውም። ቤተ ፈት ይህን ጊዜ እበላ እጠጣ እከብር የነበሩ ዛሬ ግን አጣው ነጣው ተዋረድኩ እያለ ነው የሚያዝነው። አዳም ግን ፈጣሪ አትብላ ያለኝን ዕፀ በለስ በልቼ ፈጣሪን አሳዘንኩት ብሎ ነው እንጂ በገነት አደርገው የነበረ ተድላ ደስታ ቀረብኝ ብሎ አይደለም። አልቦቱ ካልህ ህሊና ለአዳም ዘእንበለ ብካይ ላይለ ኃጢአቱ እንዲህ አንድም ሐዘኑን ለጌታ ሰጥተው ይተረጉሙታል። 5500 ዘመን ሲፈጸም ያዘነ የተከዘ ሆኖ አዳምን ነፃ ሊያወጣው ወደደ። ተከዘት ነፍሴ እስከ ለሞት እንዴት ወአግብኦ አበዘትካት መንበሩ ወደ ቀደመ ክብሩ ወደ ቀደመ ማዕረጉ ወደ ቀደመ ቦታው ይመልሰው ዘንድ ወደደ። ቦታ ቢሉ ገነት፣ ክብር ቢሉ ልጅነት ነው። የእርቅ ምልክት ነው። ንጉሥ ሎሌውን የተጣላው እንደሆነ ቤቱን፣ ንብረቱን፣ ርስቱን፣ ጉልቱን ይወርስበታል። ሰናፊል አትታጠቅ፣ ዘንግ አትያዝ፣ ከከተማ አትውጣ፣ ከአደባባይ አትቀመጥ ብሎ ሥርዓት ያጠናበታል። በታረቀው ጊዜ ግን ቤትህን፣ ንብረትህን፣ ርስትህን፣ ጉልትህን መልሼልሃለሁ እንደፈለግ ውጣ ግባ ብሎ ነፃነት እንዲሰጠው። አንድም ፍጡር ከሆነ ያለ ቦታ መኖር አይቻልምና ከዚያውም ዘንድ ያላየውን ከሚሰጡት ያየውን ቢሰጡ ያለመደውን ከሚሰጡት የለመደውን ቢሰጡት ይወዳልና አንድም ወደ ቀደመ ጌትነቱ ይመልሰው ዘንድ ወደደ። መንበረሂ ሶበ ሰማይከ ለቦ ለመንበር ዘውእቱ ድልወተ መለኮት እግዚእና ወመንግሥት ወስልጣን እንዲህ ሰአሊ ለነ ቅድስ ሰአሊ ለነ ቅድስትን ቅዱስ ኤፍሬም አልተናገረውም። ቅዱስ ያሬድ ለዜማ ማቅኛ አድርጎ ተናግሮታል። ይኸውም ሊታወቅ በሀገራቸው ከመጽሐፋቸው ቢፈልጉ ከቃላቸው ቢጠይቁ አይገኝም። ቅዱስ ያሬድም ከአፋ አንጥቶ ከልቡናው አንጥቶ አልተናገረውም። ሰአሊን ሰአለ ካለው ቅድስን ቀደሰ ካለው ከግዕዝ ቃል አምጥቶ ተናግሮታል እንጂ 5500 ዘመን በግብርናተ ዲያብሎስ ተይዞ ይኖር የነበረ አዳምን ነፃ ሊያወጣው ከወደደ ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድሪልን። ሰረቀ በሥጋም ድንግል ዘእንበለ ዘራ ብእሲ
ህዳጉን ብርሃን ብሎ እስኪያመጣው ድረስ አርእስቱ ሰረቃ አለው። ፈቀደ እግዚእ ብሎ ነበርና ወዶም አልቀረም በግብረ መንፈስ ቅዱስ ያለ ዘርአ ብእሲ በስጋ ከድንግል ተወለደ። በስጋ አለ በባህሪ መለኮቱ አትወልደውምና አኮ ወልደ ማርያም በመለኮቱ ዘእንበለ ዳይሙ በትስብእቱ እንዲል ልደቱን እንበለ ዘር ማድረጉ ስለምንድን ነው ቢሉ ቀዳማዊ ልደቱን ለመግለጽ ነው። ድኅረ ዓለም ከእመቤታችን ያለ አባት መወለዱ ቅድመ ዓለም ከአብ ያለ እናት መወለዱን ያስረዳልና ልደት ቀዳማዊ ተአውቀ በዳህራዊ ልደት እንዲል አንድም በዘር በሩካቤ ተወልዶ ቢሆን ለአይሁድ ሩቅ ብእሲ ፍጡር ወልደ ዮሴፍ ለማለት በተመቻቸው ነበረ። ሶበሰ ተወልደ በዘራ ብእሲ ወብእሲት ዘከማይ ብዙሃን እንተሐዘብሁ ወምረሰይሁ ሐሰተ እንዲል ያው ሲሆን ልደቱ ተፈትዎ ካላቸው ያላደረገ ከድንግል ያደረገው ስለምንድን ነው ቢሉ ትንቢቱ ምሳሌው እንዲፈጸም ነው። ትንቢት ወነገርነኒ ከመ ሕፃን ወከመ ሥር ጽምት ምድር ዘኢሳይያስ እስመ እምኔኪ ወፅ ንጉሥ ጽጌ አስተርአየ በውስተ ምድርነ ናሁ ድንግል ትጸንስ ወትወልድ ወልደ ያለው ነው። ምሳሌ አዳም ከእኅቱ ምድር ተገኝቷል። ጌታም ከእኅቱ ማኅፀን ለመገኘቱ ምሳሌ ነው። አንድም ሔዋን ከእኅቱ አጽመ ገቦ ተገኝታለች። ጌታም ከእኅቱ ማኅፀን የመገኘቱ ምሳሌ ነው። አንድም ሔዋን ከእኅቱ ጎን ስትገኝ ሕማም እንዳልተሰማት እመቤታችንን ጌታን በእኅቱ ድንግልና ስትወልደው ምንም አይነት ሕማመ ወሊድ አልተሰማትምና። አንድም ቤዛ ይስሐቅ በግ ከእኅቱ ጎን ተገኝቷል። ጌታም ከእኅቱ ማኅፀን የመገኘቱ ምሳሌ። አንድም ጽምዓ ሶምሶንን ያራቀች ውሃ ከእኅቱ መንሰከ አድግ ተገኝታለች። ጽምዓ ነፍሳትን ያራቀ ማየ ሕይወት ጌታ ከእኅቱ ማኅፀን የመገኘቱ ምሳሌ ነው። ትንቢቱን ባወቀ አናገረ፣ ምሳሌውን ባወቀ አስመሰለ። ምስጢሩ እንደምንድን ነው ቢሉ ከመ ትኩን መራሒተ ለሃይማኖት አባይ እንዲል እመቤታችን ድንግል ወም እንደሆነች እሱም አምላክ ወሰብ ነውና። አንድም እመቤታችን ድንግል ወም እየተባለች ስትመሰገን እንደምትኖር እሱም አምላክ ወሰብ እየተባለች ይመሰገን ይኖራልና። አንድም እመቤታችን እናትነቷ ድንግልናዋ እናትነቷን እንዳለወጠ ሁሉ የእሱንም ሰው መሆኑ አምላክነቱ ሰው መሆኑን አልለወጠውምና ዋዳነነ ተወልዶም አዳነን ለሔዋን እንታሳታ ከይሲ ፈታ ላሊያ እግዚአብሔር እንዘይብ ብዙ በዞ ለማመኪ ወለጻዕርኪ ላይሊሃ ለሔዋን ድረ ፈታ ሲል ነው። በሕማም ለዲ ወወልደኪ ይኩን ምግባእኪ ሀበ ምትኪ ወውእቱ ይቅኔኪ እንዲል ሕማምሽ ጻዕርሽ ገአርሽ የብዙ አደርገዋለሁ ብሎ እባብ ባሳታት በሔዋን ላይ ከፈረደባት በኋላ ሰምረ ልቡ አበ ፍቅረ ሰብ ልቡ የሰውን ፍቅር ወደደና ዋጋዛ ሔዋንን ነፃ ወጣ። ምን ነው ያሳታትማ ዲያብሎስ አይደለምን? ስለምን እባብ አለው ቢሉ በግብሩ ነው። ከይሲ በመርዙ እንዲጎዳ ዲያብሎስም በግብሩ ይጎዳልና። አንድም በማደሪያው ነው። ወበስመ ኀዳሪ ይጼዋ ማኅደር ወበስመ ማኅደር ይጼዋ ኀዳሪ እንዲህ ሲያስታት ቅሉ በሥጋ ከይሲ ተሰውሮ በልሳነ ከይሲ ተናግሮ ነውና። አንድም እባብ ጥቂት ትቁረት ቀዳዳ ያገኘ እንደሆነ ጥልቅ ብሎ ገብቶ ያሰፋታል። ሰይጣንም በነፍስ ላይ ጥቂት ጽነት ኃጢአት ያገኘ እንደሆነ ጥልቅ ብሎ ገብቶ ያችን ነፍስ ከፍሬ ሃይማኖት ከጸጋ መንፈስ ቅዱስ ይለያታል። አንድም እባብ ከሰውነት አንዱን አካል የነከሰ እንደሆነ መርዙ በሰውነት ሁሉ ተሰራይቶ ሰውነትን ሁሉ እንደሚጎዳ ሰይጣንም በአንዲት በሔዋን ባደረገው ዓመፅ ሰውን ሁሉ ጎድቷልና። አንድም ያግዕዝ ለአዳም ብሎ ነበርና ሔዋንን ነፃ ወጣ። ሔዋን ምክንያተ ስህተት ናት፣ ከገሃነም አልወጣችም የሚሉ መናፍቃን አሉና ወአግዓዛ ሲልባቸው በዚህ ይረታሉ። ሳሊ ለነ ቅድስት ሔዋንን ነፃ ካወጣት ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድሪልን። ኢየሱስ ክርስቶስ ቃል ዘተሰባ ፈቀደም ሰረቀም ያልኩት ከስጋችን ስጋ ከነፍሳችን ነፍስ ነስቶ ሰው የሆነው የአብ አካላዊ ቃል ኢየሱስ ክርስቶስ ነው። ይኸውም ብቻ ለመለኮት ብቻ ለትስብእት ይወጣለት ስም አይደለም። ከሁለት አካል አንድ አካል
ከሁለት ባህሪ አንድ ባህሪ ቢሆን የወጣለት ስም ነው እንጂ። ወነግር አነሂ ከመይመፍቱ እስምዮ ለቃለ እግዚአብሔር ክርስቶስ ዘእንበለ ትስብእት ወኢለትስብእት ዘእንበለ መለኮት ክርስቶስ ይሰመይ ወእምቅድመ ትስጉት አልቦ ዘይሰምዮ። በዚህ ስም ለቃለ እግዚአብሔር ክርስቶስ እንዲህ ዋደረ ላዕሌነ ባህሪያችንን ባህሪ አደረገ። ተሰባ ብሎ ሀደረ፣ ሀደረ ብሎ ተሰባ አለ። ሰብአ ውላጤ ተሰባ ያለውን ይዘው ውላጤ እንዳይሉ ሀደረ አለባቸው። ሰብአ ህድረት ሀደረ ያለውን ይዘው ህድረት እንዳይሉ ተሰባ አለባቸው። በተሰባ የተነሱ መናፍቃን በሀደረ፣ በሀደረ የተነሱ መናፍቃን በተሰባ ይረታሉ። ተሰባና ሀደረ እንደ አለቃ እንደ ጠበቃ እንደ ጭቃ እንደ ጨፈቃ ይጠባበቃሉ። ላዕሌንም አለ ሥጋ በቅድምና ነበረ ኋላ ባህሩን አግዝፎ ታየ የሚሉ መናፍቃን አሉና ላዕሌነ ባለው ወበስተትነ ይላል በጽር ምላሹ። በዚህ ይረታሉ። አንድም እንደ መስኖ ውሃ ገብቶ ወጣ ሥጋን እንጂ ነፍስን አልነሳም የሚሉ መናፍቃን አሉና ነፍስንም ሥጋንም ነስቶ እንደተዋሃደ ለማጠየቅ ላዕሌነ ወበስተትነ ይላል። በዚህ ይረታሉ። ወሪነ ስብሐቲሁ ከመ ስብሐተ አሐዱ አህላቡ ለአባቱ እንደ አንድ ልጅ የሆነ ክብሩን አየን። ለአባቱ አንድ የሆነ ልጅ ደጃፍ የመለሰውን ማጀት የጎረሰውን ንብረት ሁሉ የሚወርስ እርሱ ነው። ሌላ ተወራራሽ ተቆራራሽ የለውም። ጌታም እስመ ኩሉ ዘቦ ለአቡየ ዚአየ ውእቱ ለአባቴ ያለ ሁሉ የኔ ነው፣ ለኔ ያለ ሁሉ የአባቴ ነው ብሏልና። አንድም እንደ ጌትነቱ ክብሩን አየን። ወይሰገድ ከመዋህድ ውእቱ እንዴት። አንድም ወርኢነ ስብሐቱ ከመ ስብሐተ አቡሁ አሐዱም ይላል። ስብሐቱ ለዋህድ ነው። የአባቱን ጌትነት በደብረ ሲና እንዳየን የእሱንም ጌትነት በደብረ ታቦር አየን። የባህሪ አባቱ በኤልያስ አድሮ አንድ ምውት በኤልሳ ላይ አድሮ ሁለት ምውት ሲያስነሳ እንዳየን የባህሪ ልጁ ኢየሱስ ክርስቶስም ሰው ሆኖ የዕለት ምውት ወለተ ኢያኢሮስን ወልደ መበለትን የአራት ቀን ሬሳ አልዓዛርን ሲያስነሳ አየ። አንድም የባህሪ አባቱ በሙሴ ግንባር ብርሃን ሲስል እንዳየን የባህሪ ልጁ ኢየሱስ ክርስቶስም በደረት ግንባር ዓይን ሲፈጥር አየ። ሊቅ ወዴት ነበርና አየን አለ ቢሉ በብሉይ ኪዳን የነቢያትን ዓይን አድርጎ በሐዲስ ኪዳን የሐዋርያትን ዓይን አድርጎ ከዚያ በሕርያቆስ የሐዋርያትን መብል መጠጥ አድርጎ ንሕነሰ በላዕነ ወሰተይነ ምስሌሁ ከሱ ጋራ በላን ጠጣን ብሎ እንደተናገረው ሰምረ ይሳለነ ይቅር ይለን ዘንድ ወደደ። ሦስት ጊዜ ፈቀደ ሰምረ ሰምረ አለ። ለአዳምና ለሔዋን ለሕፃናቱ ለነፍስ ለሥጋ ለደማዊት ነፍስ እንደካሰልን ለማጠየቅ። አንድም ያዳነን በራሱ ፈቃድ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ ነውና እስመ ፈቃዱ ወበስምረታሁ ወመንፈስ ቅዱስ መጽአ አዳነን ብሎ አሁን ወደፊት እንደሚያመጣው ሰአሊ ለነ ቅድስት ይቅር ይለን ዘንድ ከወደደ ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድሪልን። ርእየ ኢሳይያስ ነቢይ በመንፈሰ ትንቢት ምስጢሮ ለአማኑኤል ነቢዩ ኢሳይያስ ትንቢቱን በሚያስፈጽም ሥጋዌውን በሚገልጽ በግብረ መንፈስ ቅዱስ ተገልጦለት የአማኑኤልን ምስጢር አየና ወበእንተዝ ጸራ ስለዚህ ነገር አሰምቶ ተናገረ። አማኑኤል ማለት ሰው የሆነ አምላክ ማለት ነው። ወዚህ ስም አብይ ጥቀ ዘይክሉ ፈሊጦቶ እንዴት ጸርሃ አለ። አሁን በነቢዩ በኢሳይያስ ጩኸት ኖሮበት አይደለም። ጮኸው የተናገሩት ነገር ከሩቅ እንደሚሰማ ሁሉ እሱም ናሁ ድንግል ትጸንስ ወትወልድ ወልደ ብሎ የተናገረው ትንቢት ጽንፍ እስከ ጽንፍ ደርሶ እስከ ዕለተ ምጽአት ሲነገር ይኖራልና እንዘይ እንዲህ ብሎ ሕፃን ተወልደ ለነ ልጅ ተወለደልን ወልድ ተውበ ለነ ወልድ ለኩነተ ሥጋ ተሰጠልን። አንድም ወልድ ተወልደ ለነ ወንድ ልጅ ተወለደልን። ወሕፃነ ተውበ ለነ ብላቴና ሆኖ ለሕማም ለሞት ተሰጠልን። ከዚህም መናፍቃን ለመለኮት ሕጸጽ አካል ሕጸጸ ክብር ነበረው ሥጋ ምልአተ አካል ምልአተ ክብር ሆነው ብለዋል። ለነ አለባችሁሳ ለሱማ ቢሆን ሎቱ ባለ ነበረ ሲሏቸው በዚህ ይረታሉ። ሰአሊ ለነ ቅድስት ወልድ ዘበላዕሉ ሕፃን ዘበታይቱ ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን
ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድሪልን። ተፈሳ ወታሰይኦ ዘመደ ጓለ እመሕያው ባህረ ጓለ እመሕያው ነገደ ጓለ እመሕያው ዘመደ ጓለ እመሕያው በውስጥ በአፍአ በነፍስ በሥጋ ደስ ይበልህ ደስታ ይገባሃል። እስመ አፍቀሮ እግዚአብሔር ለዓለም ዓለም ያለው ሰውን ነው። እግዚአብሔር ሰውን ወዶታልና ወዶ ታዲያ ምን አደረገለት ትለኝ እንደሆነ ወመጠወ ወልዶ ዋሕደ ተቀዳሚ ተከታይ የሌለውን አንድያ ልጁን ውረር ተወለድ ሙት ተሰቀል ብሎ ለሕማም ለሞት አሳልፎ እስከ መስጠት ደርሷልና እስመ ከመዝ አፍቀሮ እግዚአብሔር ለዓለም ወመጠወ ወልዶ ዋሕደ ወወሀበ ቤዛ ለኩሉ እንዲል ከመ ይእዜሰ ኩሉ ዘያምን ቦቱ እስከ ለዓለም በሱ ያመነ ሁሉ ለዘላለሙ ይድን ዘንድ ዘያምን ቦቱ እስከ ለዓለም ሁሉ እስከ ለዓለም ይኸው እስከ ለዓለም ብሎ ይገጥሟል። ዘያምን ቦቱ እስከ ለዓለም እስከ ለተምጻት የሚያምኑት እምነት ነው። አሁን ያን ጊዜ አምኖ መጠቀም ኖሮ አይደለም አምነው ቢገኙ ሲል ነው። ያን ጊዜ እፎኑ ርኢት አመጽ አሚነ እንዲል እፎ ኮነ ወልደ እጓለ እመሕያው ወለ ቅዱሳን ኮነ ርስቱ ብለው አይሁድ ሳይቀሩ ያምኑበታል። ያን ጊዜ ግን እምነታቸው አትረባቸውም አትጠቅማቸውም እንጂ ሁሉ እስከ ለዓለም እስከ ለተ ምጽአት የሚነሱ ትውልድ ናቸው። ሁሉ ትውልድ አለ ከለተ ምጽአት በኋላ ትውልድ የለምና ይህ ያው እስከ ለዓለም አለ ለዘላለሙ ይድን ዘንድ ነው። ፍጻሜ የሌለው እስከ ኢተመይጠቋ እስከ አመነት ገማያ አይስ ይወለደት ሜሊኮል እስከ አመ ሞተት እንዲህ ፈነወ ለነ መዝራዕቶ ልዑለ ረቂቅ ክንዱን ላከልን። ክንድ በማለት ተናገረው ወልድን። የሰው ኃይሉ በክንዱ እንደሚታወቅ የአብም ኃይሉ በወልድ ታውቋልና አንድም በክንድ የራቀውን ያቀርቡበታል የቀረበውን ያሩቁበታል። አብም በወልድ የራቀ አዳምን አቅርቦበታል የቀረበ ዲያብሎስን አሩቆበታልና አንድም ክንድ ከሕዋሳት ከሰውነት ሳይለይ ስራውን ሰርቶ ይወደቅ አንስቶ ይመለሳል። ወልድም ከአብ ከመንፈስ ቅዱስ ሳይለይ በዚህ ዓለም 33 ዓመት ከ3 ወር ኖሮ ጽና ነፍስ ልጅነት አጥቶ ከማኅበረ መላእክት ተለይቶ ይኖር የነበረ አዳምን ጽና ነፍስ ልጅነት ሰጥቶ አርጓልና ፈነወም ማለቱ በሰውነቱ ነው እንጂ በመለኮቱ አይደለም። እፎኑ ይፌኖ አብ ለወልዱ በመለኮቱ ዘእንበለ ዳይሙ በትስብእቱ እንዴ ሰአሊ ለነ ቅድስት እዱ መዝራዕቱ ከሚባል ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮው ጥበቡ በልቡናችን ሳይልን አሳድርልን። ዛሎ ቅድመ ዓለም የነበረ ወይሉ ዓለሙን አሳልፎ የሚኖር ዘመጻ ለኩነተ ሥጋ የመጣ ወካዕበ ይመጽእ ኢየሱስ ክርስቶስ ቃል ዘተሰብአ ዘእንበለ ውላጤ ዳግመኛ ዓለሙን ለማሳለፍ የሚመጣ ያለመለወ ሰው የሆነ የአብ አካላዊ ቃል ኢየሱስ ክርስቶስ ነው። አንድም ዛሎ ቅድመ ዓለም የነበረው ነው። ቅድመ ዓለም የነበረው ወይሉ ዓለምን አሳልፎ የሚኖረው ነው። ዓለምን አሳልፎ የሚኖረው ዘመጻ ለኩነተ ሥጋ የመጣው ነው። ለኩነተ ሥጋ የመጣው ወካዕበ ይመጽእ ኢየሱስ ክርስቶስ ቃል ዘተሰብአ ዘእንበለ ውላጤ ዳግመኛ ይህንን ዓለም ለማሳለፍ የሚመጣ ያለመለወጥ ሰው የሆነ የአብ አካላዊ ቃል ኢየሱስ ክርስቶስ ኮነ ፍጹመ ሰብአ ፍጹም ሰው ሆነ። ሰው የሆነውን ሰው ሆነ ማለት እንደምንድን ነው ቢሉ ፍጹመ ለማለት ደግሞታል። ለአጽንዖተ ነገር ነው። ይተባደ ወይ ተፈልጠ በኩሉ ግብሩ ወልድ ዋሕድ ከዚህም መናፍቃን ምትሃት ነፍስ አልነሳም ፍድረት ውላጤ ብለዋልና ለዚህ ሁሉ ያመጣል። አሁን ምትሃት ነፍስ አልነሳም ላሉት ነው። ተቀዳሚ ተከታይ የሌለው ወልድ ዋሕድ ሰውም ቢሆን በሥራ ሁሉ ከኛ አልተለየም። እኛ ምትሃት ነፍስ አልነሳችሁም አንባልምና አላ አሐዱ ራእይ አንድ ግብር ነው እንጂ ወአሐዱ ህላዌ አንድ ባህሪ ነው እንጂ ወአሐዱ መለኮት ዘእግዚአብሔር ቃል ገዢ የአብ አካላዊ ቃል አንድም ነው እንጂ ወይተዋሃደ በመንፈቀ ህላውያት ወይኮነ ካልአ እንስሳ ዘበአንስጎ አላ ምሉ ወፍጹም
በአሃዱ ህላዌ ዘምክልኤቱ ህላዌያት ይገብር እንዲህ አንድም ኢተባደ ወይተፈልጠ በኩሉ ግብሩ ወልድ ዋሕድ አሁን ህድረት ላሉት ነው። ተቀዳሚ ተከታይ የሌለው ወልድ ዋሕድ ሰውም ቢሆን በሥራ ሁሉ ከኛ በነሳው ሥጋ አልተለየም። አላ አሐዱ ራእይ አንድ ግብር ነው እንጂ ወአሐዱ ህላዌ አንድ ባህሪ ነው እንጂ ወአሐዱ መለኮት ዘእግዚአብሔር ቃል ገዢ የአብ አካላዊ ቃል አንድ አካል ነው እንጂ እስመ ሰለስቱ ሁልቆ መለኮቱ እንዲህ አንድም ኢተባደ ወይተፈልጠ በኩሉ ግብሩ ወልድ ዋሕድ አሁን ውላጤ ላሉት ነው። ተቀዳሚ ተከታይ የሌለው ወልድ ዋሕድ ሰውም ቢሆን በሥራ ሁሉ ከአብ ከመንፈስ ቅዱስ ጋር አልተለየም። አላ አሐዱ ራእይ አንድ ኅብረ መልክ ነው እንጂ ወአሐዱ ህላዌ አንድ ባህሪ ነው እንጂ ወአሐዱ መለኮት ዘእግዚአብሔር ቃል የአብ አካላዊ ቃል አንድ አገዛዝ ነው እንጂ ውስተ ኩሉ በሐውርት መለኮቱ እንዲህ ሳሊ ለነ ቅድስት ሰውም ቢሆን በሥራ ሁሉ ከአብ ከመንፈስ ቅዱስ ካልተለየ ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድሪልን። ተፈሥሒ ኦ ቤተልሔም አገሮሙ ለነቢያት የነቢያት ሀገረ ትንቢታቸው ቤተልሔም ደስ ይበልሽ፣ ደስታ ይገባሻል። እስመ በኀቤኪ ተወልደ ክርስቶስ ዳግማይ አዳም የአዳም ሁለተኛ የሚሆን ኢየሱስ ክርስቶስ በአንቺ ተወልዷልና። አንድም ተፈሥሒ ኦ ቤተልሔም አገሮሙ ለነቢያት ቤተልሔም ማለት የእንጀራ ቤት ማለት ነው። የሕይወትን እንጀራ ክርስቶስን ወልደሽ የሰጠሽ የነቢያት ሀገረ ትንቢታቸው ቤተ ኅብስት እመቤታችን ተፈሥሒ ደስ ይበልሽ፣ ደስታ ይገባሻል። ወአምጡ ልሄሞሙ ውስተ አፍሆሙ እንዲህ እስመ በኀቤኪ ተወልደ ክርስቶስ ዳግማይ አዳም ከመ ያግብኦ ለአዳም ቀዳሚ ብእሲ እምድር ውስተ ገነት ይሣር ፍትሐ ሞት ሲዕሮ ሲል ነው። ኦ አዳም መሬት አንተ ወትገብር ውስተ መሬት ባእ ሲል ነው። ወትገብራ ለመክሊተ ወርቅ ተቋመ ባለ ጊዜ ግበራ ወትቀብአ በደመ ፊሳ ባለ ጊዜ ቅብአ ማለት እንደሆነ አዳም ቀድሞም መሬት ነህ ወደ ቀደመ መሬትነት ተመለስ የሚል የሞት ፍርድን አጥፍቶ የቀደመ ሰው አዳምን ወደ ቀደመ ቦታ ወደ ቀደመ ክብሩ ወደ ቀደመ ማዕረጉ ወደ ቀደመ ጌትነቱ ይመልሰው ዘንድ የአዳም ሁለተኛ የሚሆን ኢየሱስ ክርስቶስ እምኔኪ ከሥጋይ ሥጋ ከነፍስሽ ነፍስ ነስቶ ብኪ በአንቺ ባህሪ ሰው ሆኗልና ተፈሥሒ ደስ ይበልሽ፣ ደስታ ይገባሻል። ጌታ አዳምን በምን ይመስለዋል ቢሉ በመልክ በቅርጽ። አንድም አዳም ከእኅቱም ምድር እንደተገኘ ጌታም ከእኅቱም ማኅፀን ተገኝቷልና። አንድም አዳም በግብሩ ሰውን ሁሉ እንደጎዳ ጌታ ደግሞ በትሩፋቱ ሁሉን አጽድቋልና። ወበከመ በጌጋየ አሐዱ ብእሲ ተኰነነ ኩሉ ዓለም ከማሁ በጽድቀ አሐዱ ብእሲ ይጸድቅ ኩሉ ዓለም እንዲህ አብይ ነጌ ውርዝው ነጌ አበይት ነጌያት አሉ። ኑሯቸው በበረሃ ነው። አብይ ነጌ እረፍት ሲሻ ከዛ ከገደል ጠጋ ብሎ ያርፋል። አዳኞች እሱ በሌለበት ሰዓት መጥተው ዛፉን ከርክረው ቅርፊቱን ወዲያ ጥለው እንዳይጠረጥር ጭቃ ቀብተውት ይሄዳሉ። ይሄ አብይ ነጌ ደህና መስሎት መጥቶ ይጠጋዋል፣ ይዞት ይወድቃል። ወርቹ የጠነከረ የማይታጠፍ የማይዘረጋ ነውና መነሳት ይሳነዋል። መነሳት ሲሳነው ከዚያ ሆኖ ይጮሃል። አበይት ነጌያት ጩኸቱን ሰምተው ይመጣሉ። እነሱም መጥተው እንደሱ ወርቻቸው የጠነከረ የማይታጠፍ የማይዘረጋ ነውና ማስነሳት ይሳናቸዋል። ማስነሳት ይሳናቸው አብረው በህብረት ሆነው ይጮሃሉ። ውርዙ ነጌ የሁሉን ጩኸት ሰምቶ ከበረሃ ገስሶ መጥቶ እምቢያውን በእምቢያው አግብቶ አፈፍ አድርጎ ያስነሳዋል። ይሄ ምሳሌ ነው። አብይ ነጌ የአዳም ምሳሌ፣ እጹ የዕፀ በለስ፣ አዳኞቹ የአጋንንት፣ ያ ዝሆን በእንጨት ምክንያት እንደወደቀ አዳምን በዕፀ በለስ ምክንያት ከክብሩ ከማዕረጉ የመዋረዱ ምሳሌ፣ ያ ዝሆን
ወርቹ የጠነከረ የማይታጠፍ የማይዘረጋ እንደሆነ አዳምም ዕፀ በለስን በመብላቱ ምጻጠባዩ አድፎበት ነበርና ያዝወን በወደቀበት ሆኖ እንደጮኸ አዳምም ከበደለ በኋላ 100 ዘመን አልቅሷልና አበይት ነቢያት የነቢያት ካህናት ምሳሌ ነው። እነዚያ ማስነሳት እንደተሳናቸው ነቢያት ካህናትም በሰውት መስዋዕት በጸለዩት ጸሎት ባጠኑት ዕጣን ባቀረቡት ቁርባን አዳምን ያለማዳናቸው ምሳሌ ሰረይነ ሰባ ወኢያህየውነ ፈወስነሃ ለባቢሎን ወኢተፈወሰ ጽድቅነ ኮነ ከመጠርቀትቶ እንዴ እነዚህ አበይት ነቢያት በህብረት ሆነው እንደጮሁ ነቢያት ካህናትም አንተ ኃይለከ ፈኑ እዴከ ማርያም ብለው ጸልየዋልና ውርዙ ነጌ የጌታ ምሳሌ ነው። ያ ውርዙ ነጌ የሁሉን ጮህ ሰምቶ ገበረሃ ገዝግሶ መጥቶ እምቢያውን በእምቢው አግብቶ አፈፍ አድርጎ እንዳስነሳው ጌታም አዳም 100 ዘመን ያለቀሰውን ልቅሶ ነቢያት ካህናት አንተ ኃይለከ ፈኑ እዴከ ያሉትን ሰምቶ ከሰማያ ሰማያት ወርዶ የአዳምን አካሉን አካል ባህሩን ባህር አድርጎ አዳም ሊቀበለው የሚገባውን መከራ እሱ ተቀብሎ አዳምን የማዳኑ ምሳሌ ወዋ እግዚእነ ውስተ ኩሉ ጸዋቶ መከራ እንተባቲ አመከረን ጠላይ ነሳ ደዌነ ወጾረ ሕማመነ እንዲ ሀባለወት ብዝት ኃጢአት በየትበዝ ጸጋ እግዚአብሔር ኃጢአት ከበዛች ዘንድ ጸጋ እግዚአብሔር ትበዛለች። በውኑ ኃጢአት ይበዛ ፍዳ ይበዛል እንጂ እንዴት ጸጋ እግዚአብሔር ትበዛለች ቢሉ ኃጢአቱ በጥቁ ቦታ ገብቶ ከተቆጠረ ብሎ አንድም ጌታ ሰው የሆነው በምልአተ ኃጢአት ነው እንጂ በጥንተ አብሶ ብቻ አይደለም። በጥንተ አብሶ ብቻስ ሰው ሆኖ ቢሆን ኖሮ ነቢያት ካህናት እኛ የዳንነው በሰዋኑ መስዋዕት በጸለይኑ ጸሎት ነው። ጌታ ሰው የሆነው ለአዳምና ለሔዋን ብቻ ነው ባሉ ነበርና ሶበሰ መጣ እግዚእነ በጥንተ አብሶ እምኢኮነ ሞቱ ህየንተ ቤዛ ብዙኃን እንዲ አንድም አዳምን አስከትለው መታ ነበርና ብርሃን ለብሶ ብርሃን ተጎናጽፎ በብርሃን ተከቦ ቢያየው ኃጢአት ከበዛ ይዘን ጸጋ እግዚአብሔር እንዲህ ትበዛለች ብሎ ሊቁ ያደንቃል። ሳሊለነ ቅድስ ዳግማይ አዳም ከሚባል ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድርልን። ትፌሳ ወትታሰይ ኩሉ ነፍስ ተሰብ የሰው ሁሉ ውሳጣዊት አእምሮው ሕያዊት ነፍሱ ደስ ይላታል፣ ደስታ ይገባታል። ምስለ መላእክት የብዎ ለክርስቶስ ንጉሥ ክርስቶስን ከመላእክት ጋር እንደ መላእክት ያመሰግኑታልና ይጸሩ ወይብሉ እንዘ ይጸርሁ ሲል ነው እንዲህ እያሉ ስብሐት ለእግዚአብሔር በሰማያት አምላክ ለሆነ ሥጋ ከአብ ከመንፈስ ቅዱስ ጋር ክብር ምስጋና ተገባው እያሉ ወሰላም በምድር እርቅ ሰላም ተወጠነ እያሉ ስምረቱ ለሰው ግዕዛኑ መንፈስ ቅዱስ ቢሰጠው አንድም ስብሐት ለእግዚአብሔር በሰማያት አምላክ ሰው ሆነ ወሰላም በምድር ሰው አምላክ ሆነ። ስምረቱ የሰው ፍቅር አገብሮት አምላክ ሰው ቢሆን ፍቅረ ሰሃቦ ለወልድ ኃያል መንበሩ አጽፎ ከለሞት እንዴ አንድም ስብሐት ለእግዚአብሔር በሰማያት በመላእክት ዘንድ ክብር ምስጋና ተገባው ወሰላም በምድር በሰው ልጆች ዘንድ ክብር ምስጋና ተደረገ። መላእክት እረኞች ከመላእክት ጋር በህብረት በቤተልሔም አንድ ሆነው አመስግነውታልና ዮም አሐደ መሪኤተ ኮኑ መላእክት ወሰብ ከመ ይሰብሕዎ ለክርስቶስ ንጉሥ በቃለ አሚን እንዲ ስምረቱ ለሰው ግዕዛኑ ነጻነቱ መንፈስ ቅዱስ ቢሰጠው እስመ ሳረ ዘትታ የቀደመ መርገመ ሥጋ መርገመ ነፍስን አጥፍቶልናልና አሳፈረ ኃጢአተ በዲበ ምድር ወሰዓረ መርገመ በዲበ ዕፀ መስቀል ወአብጠለ ሞተ በውስተ ሲኦል ወነሰተ ሙስና እሙስተ መቃብር እንዲ ወነሰተ ምክሮ ለጸላኢ የጠላት የዲያብሎስ ምክሩን አፈረሰበት። ምን ብሎ መክሮ ነበር ቢሉ
ዕፀ በለስን ብትበሉ የባህሪ አምላክ ትሆናላችሁ ብሎ መምከሩ ስጋትን በመቃብር አፍሼ አበስብሼ ነፍሳትን በገሃነም ተቆራኝቼ እኖራለሁ ብሎ አስቦ ነበርና እሱ የመከረባቸው ነፍስና ስጋን ነስቶ ድል ነስቶታል። ለሀገር ጽንዕት ቦአ ጠቢብ ወነሰተ ጥቅማ በዘይት ወከሉ ረሲአን በዘለሊሁ መከረ ከመይትሃየር ጸላይ እንዲህ አንድም ዲያብሎስ አዳምን በስጋ ከይሲ ተሰውሮ በልሳነ ከይሲ ተናግሮ ድል እንደነሳው ጌታም ዲያብሎስን በስጋ ብእሲ ተሰውሮ ሰው ሆኖ ድል ነስቶታልና ወበከመ ተሃባ ሰይጣን በጉህሉ ተስጋ ከይሲ ከማሁ ኮነ ድህነትን በተሰውሮ ተቃለ እግዚአብሔር በዘመድን አኮ መንክር እመምኦ ኃያል ለድኩም መንክር እስተ እመምኦ ድኩም ለኃያል እንዴ ወሰጠጠ መጽሐፈ ዕዳሆሙ ለአዳም ወለሔዋን የአዳምና የሔዋን ዕዳ በደላቸውን አጠፋ። ሰጠጠ ካልኩ ብሎ መጽሐፈ ብሏል እንጂ ፍቶታ ትኩያ ታጣኡን ፍዳ መርገምን አጠፋ ሲል ነው። ዕዳ በደብዳቤ እንደሚታወቅ ኃጢአትን በፍዳ ይታወቃልና አንድም ወይ ቀውም እኩይ ፍልስጣ በተሚያን ይላል። በየጊዜው የምንሰራውን ኃጢአት እየጻፈ ቅድመ እግዚአብሔር የሚያዘክር ሰይጣን አለ። ዛሬ ግን ቄሱ እግዚአብሔር ይፍታ ባለ ጊዜ ዕዳ በደላችን እንደ ስዕል እየተላጠ እንደ ቅርፊት እየተቀረፈ የሚወርቅልን ሆኗል። አንድም በቁሙ የአዳምንና የሔዋን ዕዳ ደብዳቤያቸውን አጠፋ። ዲያብሎስ በአዳምና በሔዋን ሰውነታቸውን ድንኳን፣ ልባቸውን ዙፋን፣ አይምሯቸውን ሜዳ፣ ህሊናቸውን ሰሌዳ አድርጎ የጨለማ መጋረጃ ጋርዶ አገዛዝ አጠናባቸው። ስመ ግብርነታችሁን ጽፋችሁ ብትሰጡኝ አገዛዝ ባቀለልኩላችሁ ነበር አላቸው። እነሱም እውነት አገዛዝ የሚያቀልላቸው መስሏቸው አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ ብለው ጽፈው ሰጡት። እሱም ያንን ተቀብሎ በሁለት እብነ ሩካብ ቀርጾ አንዱን በዮርዳኖስ አንዱን በሲኦል ጥሎታል። በዮርዳኖስ የጣለውን ጌታ በተጠመቀ ጊዜ እንደ ሰውነቱ ረግጦ እንደ አምላክነቱ አቅልጦ አጥፍቶልናል። በሲኦል የጣለውን ደግሞ ጌታ በዕለተ ዓርብ በአካለ ነፍስ ወርዶ ነፍሳትን ሲያወጣ አቅልጦ አጥፍቶልናል። ወረሰዮሙ አጋዝያነ ዘተወልደ ለነ በአገረ ዳዊት መድኃኒነ ኢየሱስ ክርስቶስ በዳዊት ሀገር በዳዊት ከተማ ከዳዊት ባህር እየተወለደልን መድኃኒታችን ኢየሱስ ክርስቶስ አዳምንና ሔዋንን ነፃ ወጣቸው። እስመ ፍሬ ከርስከ አነብብ ዲወንበርከ ያለው እንደደረሰ እንደተፈጸመ ለማጠየቅ ዳዊትን አልፎ አልፎ ያነሳስተዋል። ሳሊ ለነ ቅድስት አዳምንና ሔዋን ነፃ ካወጣቸው ልጅ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድርልን። ብርሃን ዘበአማን ዘያበር ለኩሉ ሰብ ለለ ይነብሩ ሳለ ለና ለአንድ ወገን ነው ለመራት ለብእሲ ተበጉ ለአብ ለዘይኩንም ለእስራኤል ለርቱዓነ ልብ እንዳለው ያለ ነው። አርዕስቱ ሰረቀ ብሎ ነበርና ህዳጉን ብርሃን ብሎ አመጣው። በዚህ ዓለም ለሚኖሩ ሰዎች ደገኛ ብርሃን ወጣላቸው። ዘበአማን አለ ከዚህ ዓለም ብርሃን ሲለየው ነው። የዚህ ዓለም ብርሃን ጠፈር ደፈር ይከለክለዋል፣ ጉም ደመና ይጋርደዋል፣ ጨለማ ይፈራረቀዋል፣ ህልፈት ውላጤ ይስማማዋል። ጌታን ግን ጠፈር ደፈር አይከለክለው፣ ጉም ደመና ይጋርደው፣ ጨለማ ይፈራረቀው፣ ህልፈት ውላጤ አይስማማው። ወአልቦ ጽልመት ውስተ መክፈልታት ህላዌሁ እያዓርብ ወይትጋባ እስመ ሙስቴታ ይበር ጸዳለ ብርሃን እስመ ጽልመትኒ ይጸልም በኀቤከ እንዴ በእንተ ፍቅረ ሰብ መጻእከ ውስተ ዓለም መጽሐፍ ምስጢርን ይዘይብ አይጠነቅቅምና ዘያበር ብሎ መጻእከ አለ። አንድም ሊቁ ብርሃን ሲል ነው። ጌታ ተገልጦለት ጌታዬ የሰው ፍቅር አገብሮህ ወደዚህ ዓለም ልትሞት መጣህ ብሎ አድንቆታል። ወኩሉ ፍጥረት ተፈስሐ በምጽአትከ ወምጽአትከ ተፈስሐ ኩሉ ዓለም ሲል ነው። ሰው በመሆንህ በመወለድ ፍጥረት ሁሉ ደስ አለው። መጀመሪያ መላእክት በመወለዱ ደስ ብሏቸዋል። ትንቢቱ ለመላእክት ተገልጾላቸው መላእክት ለነቢያት ነግረዋቸዋል። ነቢያት ደግሞ ይወርዳል፣ ይወለዳል፣ ዓለምን ለማዳን ይሰቀላል ብለው ትንቢት ተናግረዋል። ይህ ተደርጎ በአጭር ቁመት በጠባብ ጅረት ተወስኖ አይተነው ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ ብለን አመስግነነው በክብር ላይ ክብር
በጣዕመ ጸጋ ላይ ጣዕመ ጸጋ ተጨምሮልን እያሉ ሲመኙ ይህ ተደርጎላቸው ደስ ብሏቸው አመስግነዋልና። አንድም ታላቅ ወንድም ለታናሽ ወንድሙ በተደረገለት ነገር ደስ እንደሚለው ሁሉ መላእክትም ለኛ ለሰው ልጆች ተላ ደስታ ሲደረግ ያዩ እንደሆነ ልክ ለራሳቸው እንደተደረገላቸው አድርገው ደስ ይላቸዋልና። ወይሬኡ ትፍስሕተ እንተ ትከውን ለካልአ ከመዚአሆሙ ይእቲ እንዴ። አንድም ደቂቀ አዳም ቅብአ ትፍስሕት መንፈስ ቅዱስን ተቀብለው ደስ ብሏቸዋል። አንድም ጌታቸው አዳም ከፈጣሪው ጋር ስለታረቀላቸው እንስሳት አራዊት ደስ ብሏቸዋል። አንድም ለራሳቸው በተደረገላቸው ደስ ብሏቸዋል። ቀድሞ በኖህ ጊዜ አብረው ጠፍተው ነበርና እንግዲህ ወዲህ ጌታችን አዳም ከፈጣሪው ጋር ከታረቀልን እኛንም ሁለተኛ ጥፋት አያገኘንም ሲሉ ይኸውም ይታወቅ አንድ ባህታዊ በቋራ በኩል ቋርት ሲጭር እንዳያት ሚዳቋ ሚዳቋ ጌታ በተወለደ ዕለት ዮም ተወልደ መድኃኔ ዓለም ዮም ተወልደ ቤዛ ብዙኃን ዮም ተወልደ ከሳቴ ብርሃን እያለች በደስታ ስትዘል አይቶ ደንግጦ ከወንድሙ ሄዶ ወንድሜ ዛሬ እኮ የማላውቀው ግሩም አውሬ አግኝቶ ሊጣላይ ነበር አለው። እሱም በጸጋ ተገልጦለት አንተ ባለማወቅህ ነው እንጂ ዛሬ ጌታ የተወለደበት ዕለት ነው ብሎ ነገሩን አስረድቶታል። እስመ አዳንኮ ለአዳምን ስህተት አዳምን ከስህተት አድንኸዋልና ምን ነው ስህተቱማ ቀድሞ ተደርጎ የለምን ይሉ በስህተት ከመጣው ፍዳና ኩነኔ አድንኸዋልና። አንድም አዳም በገነት 7 ዓመት የኖረውን መናገር ነው። ወሃይወ አዳም 7 ዓመት ውስተ ገነት እንዴ ወረሰይካ ለሔዋን አጋዚተን ጻዕረ ሞት ሔዋንን እመቤት አደረግካት ግእስተ ነፃ አወጣሃት። ወወሀብከነ መንፈሰ ልደት መንፈሰ ልደት ሲል ነው። ቅጽል ከባለቤት ማናበብ ለመጽሐፍ ልማር ነው። ፍጠተልህ ንፍቀታቦ ጠፈረ ቤት እንዳለው ያለ ነው። አቤቱ ረቂቅ ልደትን ሰጠኸን። አንድም ልደተ መንፈስ ይላል። ሀብተ ልጅነትን ሰጠኸን። ባረክናከ ምስለ መላእክቲከ እኛም ከመላእክት ጋር እንደ መላእክት አመሰገንህ። ሊቅ ወዴት ነበርና እንዲህ አለ ቢሉ ጣት ባያገናኛቸው ዕለት ያገናኛቸዋልና። አንድም የጌታን ልደት የሚፈልጉት የሰው ልጆች ብቻ አይደሉም መላእክትም ይሹታል እንጂ አኮ ሰብ ባህቲቱ ዘያስሶ ለዚህ ልደት አላ መላእክትኒ ወሊቃነ መላእክትኒ እንዲህ ሰአሊ ለነ ቅድስ ብርሃን ዘበአማን ከሚባል ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድርልን። ቅድስት አለ ጽንዕት ንጽሕት ክብር ልዩ ሲል ነው። ጽንዕት አላት እመቤታችንን። ሌሎች ሴቶች ቢጸኑ እስከ ጊዜው ነው እንጂ ኋላ ተፈትሖ አለባቸው። እመቤታችን ግን ቅድመ ጸኒ ጊዜ ጸኒ ድህረ ጸኒ ቅድመ ወሊድ ጊዜ ወሊድ ድህረ ወሊድ ጽንዕት ናትና። ንጽሕትም አላት ሌሎች ሴቶች ቢነጹ ከነቢብ ከአንደበት ከገቢር ከሥራ ከድርጊት እንጂ ከሐልዮ ከሐሳብ አይነጹ። እመቤታችን ግን ከነቢብ ከቃል ከአንደበት ከገቢር ከሥራ ከድርጊት ከሐልዮ ከሐሳብ ንጽሕት ናትና። ወይ ረብሰት በምንትኒ እምዘፈጠራ ድንግል በሊና ወድንግል በሥጋሃ እንዲህ ክብርትም አላት ሌሎች ሴቶችን ብናከብራቸው ነቢያት ሐዋርያትን ጻድቃን ሰማዕታትን ጳጳሳት ኤጲስቆጶሳትን ቀሳውስት ዲያቆናትን ነገሥታት መኳንንትን ወለዱልን ብለን ነው። እመቤታችን ግን የምናከብራት እመ አምላክ እመ ብርሃን ወላዲተ አምላክ ብለን ነውና። ልዩም አላት እናትነትን ከድንግልና ድንግልናን ከእናትነት ጋር አስተባብራ የያዘች ከእመቤታችን በቀር ሌላ ሴት የለችምና ወደፊትም አትኖርምና። አይኑ አኖ ያሉ እንደሆነ አይምሮውን ለቦውን በልቡናችን ሳይልን አሳደሪልን ማለት ነው። አልፈው አኖ ያሉ እንደሆነ ለምኝልን ማለት ነው። አሁን በእመቤታችን በየዕለቱ ልመና መውደቅ መነሳት ኖሮባት አይደለም። በቀደመ ልመናዋ በቃል ኪዳኗ የምታስምረን ስለሆነ ነው እንጂ እንኳን በእመቤታችን በጻድቃን በሰማዕታት በየዕለቱ ልመና መውደቅ መነሳት የለባቸውም። አንድ ጊዜ ለሁል ጊዜ በሰጣቸው ቃል ኪዳን ሲያስታርቁን ሲያማልዱን ይኖራሉ እንጂ
ጻድቃንን ይረክቡ ኩሎ ዘሐሰሱ በአሐቲ ስእለቶሙ እንዲል ይህን ተናግሮ ሲፈጽም በያዘችው መስቀለ ብርሃን ባርካው ሰማይ ሰማያት ታርጋለች። እሱም ተባርኮ እጅ ነስቶ ከመካነ ግብሩ ይቀመጣል። ወሶበ ፈጸመ ወድሶታ ባረከቶ ወወሃበቶ ሰላመ ወዐርገት ውስተ ሰማያት ምስለ እሊሃ መላእክት በአቢይ ክብር ወስብሐት እንዲል ውዳሴያ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰሉስ። ይቆየን። አቡነ ዘበሰማያት እንርገም። አልቦ ማኅፀን